በመካከለኛው ምስራቅ ለዓመታት ሲንተከተክ የቆየው የጂኦፖለቲካዊ ውጥረት አሁን ላይ ወደ ለየለት ወታደራዊ ግጭት ሊያመራ የሚችልበት እጅግ አደገኛ ምዕራፍ ላይ ደርሷል። በአንድ በኩል የዋይት ሃውስ ኃያልን መንበር ዳግም የተቆጣጠሩት ፕሬዝዳንት ዶናልድ ትራምፕ ድጋፍ እየመጣላችሁ ነው በሚል ሚስጥራዊና ቀስቃሽ መልእክት የኢራንን የውስጥ ተቃውሞ እያፋፋመው ይገኛል። በሌላ በኩል ደግሞ ቴህራን ማንኛውንም አይነት የአየርም ሆነ የምድር ጥቃት ለመመከት ከመቼውም ጊዜ በላይ ወታደራዊ ጡንቿን አፈርጥማ በመጠባበቅ ላይ ትገኛለች። ይህ ፍጥጫ በዋሽንግተን የጦር ክፍል ውስጥ በሚረቁ የሚሳኤል ጥቃት አማራጮችና በቴህራን አደባባዮች በሚሰሙ የለውጥ ጥሪዎች መካከል የታገተ ይመስላል። የጀርመን መራሄ መንግስት የኢራን መንግስት የመጨረሻ ቀናት ላይ መሆኑን በይፋ መናገራቸውና ለዚህም የኢራን ባለስልጣናት የሰጡት ቁጣ የታከለበት ምላሽ ጉዳዩ ከአሜሪካና ከኢራን ፍጥጫ አልፎ ዓለም አቀፋዊ የኃይል አስተላለፍ እየፈጠረ መሆኑን ያሳያልም ተብሏል። አሁን ከመቼውም ጊዜ በላይ ዓለም አይኑን ኢራን ላይ አድርጓል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። አስቀድመን ግን የዕለቱን የውጭ ምንዛሬ ከሮሃ የውጭ ምንዛሬ ንግድ ሱቅ ያገኘነውን መረጃ እናካፍላችኋለን። አንዱ የአሜሪካ ዶላር በ178 ብር ከ57 ሳንቲም እየተገዛ በ182 ብር ከ14 ሳንቲም በመሸጥ ላይ ይገኛል። አንዱ የእንግሊዝ ፓውንድ ስተርሊንግ ደግሞ በ230 ብር ከ21 ሳንቲም እየተገዛ በ234 ብር ከ81 ሳንቲም በመሸጥ ላይ ይገኛል። አንዱ ዩሮ በ202 ብር ከ18 ሳንቲም እየተገዛ በ206 ብር ከ22 ሳንቲም የተሸጠ ይገኛል። አንዱ የስዊዝ ፍራንክ 217 ብር ከ61 ሳንቲም እየተገዛ በ221 ብር ከ96 ሳንቲም በመሸጥ ላይ ይገኛል። አንዱ የዩናይትድ አረብ ኤምሬት ድርሃም በ47 ብር ከ81 ሳንቲም እየተገዛ በ48 ብር ከ76 ሳንቲም በመሸጥ ላይ ይገኛል። የሳውዲ ሪያል 105 ብር ከ51 ሳንቲም እየተገዛ በ107 ብር ከ62 ሳንቲም በመሸጥ ላይ ይገኛል። አንዱ የቻይና ዩዋን 24 ብር ከ49 ሳንቲም እየተገዛ በ24 ብር ከ97 ሳንቲም በመሸጥ ላይ ይገኛል። ወደ ታሪካችን እንመለስ። ኢራን ጎረቤቶቿን ስታስጠነቅቅ አሜሪካ ለወታደሮቿ መመሪያ ሰጥታለች። አሜሪካ በተቃዋሚዎች ላይ የሚፈጸመውን ግድያ በመቃወም ኢራን ላይ እርምጃ እንደምትወስድ እየገለጸችበት ባለበት በአሁኑ ሰዓት ኢራን ጎረቤቶቿን አስጠንቅቃለች። አሜሪካ ደግሞ በኢራን ዙሪያ ባሉ ሀገራት ለሚገኙ ወታደሮቿ የጥንቃቄ መመሪያ ማስተላለፏ ተሰምቷል። አሜሪካም ጥቃት የምትፈጽምባት ከሆነ ኢራን በጎረቤት ሀገራት ውስጥ የሚገኙ የአሜሪካ የጦር ሰፈሮችን እንደምትመታ ማስጠንቀቂያ መስጠቷን አንድ ከፍተኛ የኢራን ባለስልጣን ለሮይተርስ ከሰሞኑ ተናግሯል። ይህ በእንዲህ እንዳለ በኳታር በሚገኘው የአሜሪካ ዋነኛ የአየር ኃይል ጦር ሰፈር ውስጥ ያሉ ወታደሮች ለቀው እንዲወጡ እንደተመከሩም 3 ዲፕሎማቶችን ጠቅሶ ሮይተርስ የዜና ወኪል ዘግቧል። ባለፈው ዓመት አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ከፈጸመች በኋላ ኢራን ኳታር በሚገኘው አል ኦይዴዳ የአየር ኃይል ሰፈር ላይ ጥቃት ከመፈጸሟ ከሰዓታት በፊት ወታደሮቿ ከጦር ሰፈሩ እንዲወጡ አድርጋ እንደነበርም ይታወሳል። በኢራን እየተካሄደ ባለው ተቃውሞ ምክንያት ከ2000 በላይ ተቃዋሚዎች በጸጥታ ኃይሎች መገደላቸው የተነገረ ሲሆን ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደሚፈጽሙ በተደጋጋሚ በመዛት ቀጥለዋል። ኢራን በበኩሏም ጥቃት የሚሰነዘርባት ከሆነ አጸፋውን እንደምትፈጽም፣ ነገር ግን ከአሜሪካ ጋር ድርድር ለማድረግ ፍላጎት እንዳላት ገልጻለች። የአሜሪካና የኢራን ፍጥጫ አሁን አይሎ ቀጥሏል። የትራምፕ ድጋፍ እየመጣ ነው መልእክትና የኢራን ዝግጁነት በመካከለኛው ምስራቅ ያለው የጂኦፖለቲካ ውጥረት ባልተጠበቀ ሁኔታ እያገረሸ ይገኛል። የዩናይትድ ስቴትሱ ፕሬዝዳንት ትራምፕ ለኢራን ተቃዋሚዎች የላኩት መልእክት እንዲሁም የቴህራን ጠንካራ ምላሽ ቀጠናውን የጦርነት ስጋት ውስጥ ጥሎታል። ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ትሩዝ ሶሻል ያስተላለፉት መልእክት አሜሪካ በኢራን የውስጥ ጉዳይ ላይ ያላትን አቋም በግልጽ የሚያሳይ ነው። በትራምፕ መልእክት ውስጥ 3 ዋና ዋና ነጥቦች ተንጸባርቀዋል። አንዱ የተቃውሞ ጥሪ ነው። ኢራናውያን ተቋማቶቻቸውን መልሰው እንዲይዙና አርበኞች እንዲሆኑ ትራምፕ አበረታቷል። በተቃዋሚዎች ላይ ጥቃት የሚፈጽሙ የኢራን ባለስልጣናት ከፍተኛ ዋጋ እንደሚከፍሉም ትራምፕ ዝቷል። ከኢራን ባለስልጣናት ጋር ሊያደርጉት የነበረውን ስብሰባ መሰረዛቸውን በመግለጽ ድጋፍ እየመጣላችሁ ነው የሚል ሚስጥራዊ ተስፋ ሰጥቷል። ምንም እንኳን ትራምፕ ስለ ድጋፉ አይነት መረጃ ባይሰጡም የመገናኛ ብዙሃንና የፖለቲካ ተንታኞች የሚከተሉትን እድሎች ይጠቁማሉ። የመጀመሪያው
የሳይበር ጥቃት ነው። የኢራንን ወታደራዊና የኢኮኖሚ መዋቅሮች የሚያዳክም የሳይበር ጥቃት። ሌላው ደግሞ በነዳጅ ሽያጭና በገንዘብ ዝውውር ላይ የሚጣል ጥብቅ ማዕቀብ ይሆናል ተብሎ ይጠበቃል። በመጨረሻ ደግሞ ለተቋሚ ኃይሎች የሚደረግ የደህንነት አሊያም የቁሳቁስ ድጋፍ ሊኖር እንደሚችል ዘገባዎች እየጠቆሙ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለአልጀዚራ በሰጡት መግለጫ ሀገራቸው ከአሜሪካ ለሚመጣ ማንኛውም ጥቃት ሙሉ በሙሉ ዝግጁ መሆኗን ተናግረዋል። ኢራን አሁን ተቃውሞዎቹን የውጭ ጠላቶች ሴራ በተለይም የአሜሪካና የእስራኤል እንደሆኑ እየከሰሰች ቀጥላለች። የሚሳኤልና የድሮን ጥቃቶችን ኢራን እንደ ማስፈራሪያ ልትጠቀም ትችላለች። በቀጠናው ያሉ ተላላኪ ቡድኖችን በማንቀሳቀስ በአሜሪካ ጥቅሞች ላይ ጥቃት የመሰንዘር እቅድም ሊኖር ይችላል። የሆርሙዝ የባህር ሰርጥን በማወክ የዓለምን የነዳጅ ገበያ ጫና ውስጥ እንዲገባ ልታደርገውም ትችላለች። ይህ የቃላት ጦርነት ወደ ተግባር ከተቀየረ በመካከለኛው ምስራቅ ታይቶ የማይታወቅ ቀውስ ሊከሰት ይችላል። የአሜሪካ ድጋፍ ወታደራዊ መልክ የሚይዝ ከሆነ ኢራን ደግሞ በምላሹ እስራኤልንና በአካባቢው ያሉ የአሜሪካ ጦር ሰፈሮችን ኢላማ ልታደርግ ትችላለችም ተብሎ ተፈርቷል። የመካከለኛው ምስራቅ የጦርነት ደመና፣ የአሜሪካ ወታደራዊ አማራጮችና የኢራን ቁጣ። የአሜሪካና የኢራን ግንኙነት ከመቼውም ጊዜ በላይ ወደ ለየለት ግጭት ተቃርቧል። ዋይት ሀውስ በኢራን ላይ የሚወሰዱ እርምጃዎችን ዝርዝር እያቀረበ ባለበት በዚህ ሰዓት ቴህራን ከመቼውም ጊዜ በላይ ዝግጁ ነኝ የሚል ማስጠንቀቂያ ሰጥታለች። የፕሬዚዳንት ትራምፕ የብሔራዊ ደህንነት ቡድን ማክሰኞ በሚያደርገው ስብሰባ ላይ በኢራን ላይ ሊወሰዱ የሚችሉ ቀጥተኛና ተዘዋዋሪ እርምጃዎችን ይለያል። እንደ ሲቢኤስ ኒውስ ዘገባ ከሆነ በጠረጴዛው ላይ የቀረቡት ዋና ዋና አማራጮች የሚከተሉት ናቸው። ቀዳሚው የረጅም ርቀት የሚሳኤል ጥቃቶች የኢራንን ወታደራዊና የኒውክሌር መሰረተ ልማቶች ኢላማ ያደርጋሉ ተብሎም ይፈራል። ሌላው የበይነ መረብ ጥቃቶች የኢራንን የመገናኛና የኃይል አውታሮች ሽባ የሚያደርጉ ናቸው። በመጨረሻ ደግሞ ተዘዋዋሪ እርምጃዎች ይጠበቃሉ ተብሏል። የኢራን ተቃዋሚዎችን መደገፍና የኢኮኖሚ ማዕቀቦችን ማጥበቅ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለአልጀዚራ እንደተናገሩት ሀገራቸው አሜሪካ ባለፈው ሰኔ ወር ከፈጸመችው ጥቃት በበለጠ አሁን ላይ ከፍተኛ ወታደራዊ ዝግጁነት አላት። ሚኒስትሩ አሜሪካ ብልህ ምርጫ በማድረግ ከጦርነት እንድትቆጠብ ቢመክሩም ለሚመጣው ማንኛውም ጥቃት ግን ምላሽ ለመስጠት ወደ ኋላ እንደማይሉ በይፋ ተናግረዋል። የኢራን ቁጣ አሜሪካ ላይ ብቻ ሳይሆን በአውሮፓ አጋሮቿ ላይ ማርፏል። የጀርመን አቋም መራሄ መንግስት ፍሬድሪክ ሜርዝ የኢራን መንግስት መጨረሻ ቀናት ላይ ነው ማለታቸው ቴህራንን ክፉኛ አስቆጥቷል። አራግቺ ጀርመንን የሰብአዊ መብት ተሟጋች ልትሆን አትችልም በማለት በጽኑ ተችቷል። ትንሽዬ ረፍት በማሳየት ውለታ ዋሉልን የሚለው የአሽሙር ንግግራቸው በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ምን ያህል እንደሻከረም ያሳያል። በኢራን የተቃውሞ ሰልፍ የሚያካሂዱና ከሀገር ውጭ የሚገኙት ደጋፊዎቻቸው በቴህራን የሚገኘው እስላማዊ መንግስት ድንገት ትንፋሹ ቀጥ እንደሚል ተስፋ እያደረጉ ነው። የኢራን አስተዳደር እየሞተ መሆኑን የሚያሳዩ ምልክቶች ቢኖሩም ነገር ግን አዝጋሚ እንደሆኑም ይነገራል። ባለፉት ከ2 ሳምንታት በላይ የነበረው አለመረጋጋት ስርዓቱ ላይ ትልቅ ቀውስን አስከትሏል። የኢራናውያን ቁጣና ብስጭት ገንፍሎ ወደ ጎዳናዎች አውጥቷቸዋል። ይህ የመጣው ባለፉት 2 ዓመታት አሜሪካና እስራኤል በኢራን ላይ ካደረሱት ወታደራዊ ጥቃቶች በተጨማሪ ነው። የአውሮፓ ሀገራትና አሜሪካ የጣሏቸው ማዕቀቦች ቤተሰቦቻቸውን ለመመገብ የተቸገሩ ኢራናውያን ላይ የበለጠ ጉልህ የሆነ ተጽዕኖ አስከትለዋል። በ2015 የኒውክሌር ስምምነት ምክንያት የተነሱት የተባበሩት መንግስታት ማዕቀቦች በሙሉ በመስከረም ወር በእንግሊዝ በጀርመንና በፈረንሳይ እንደገና በኢራን ላይ ተጭኗል። አሁን ነገሮች በኢራን ድንገት ሊለወጡ እንደሚችሉ በብዙዎች እየተፈራ ነው።